ዚህ ሳምንት የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫም በርካታ ኦርቶዶክስ ያመመንንም ማስቆጣቱ ተሰምቷል። ስለዚህ ሃይማኖት ተቋማት መግለጫ ያወጣው መግለጫ የምንዳስሰው መረጃ አለን። አብራችሁ ቆዩ። በሌላ መረጃ ስናቀናም የታዋቂው ድምጻዊ አንዱዓለም ጎሳ ባለቤት በቅርብ መሞቷ የሚታወቅ ነው። ስለሷ ጉዳይ አዳዲስ መረጃዎች ወጥተዋል። እሱን መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በኢትዮጵያ ንግድ ባንክ እጅግ አጸያፊና አስደንጋጭ ነገር ተፈጠረ። እሱንም ማሰማችሁ ይሆናል። በስውሯ ማርያም ገዳም እየተፈጠረ ያለው እጅግ አደገኛ ድርጊት በአፋጣኝ ሊቆም የማይችል ከሆነ አብዛኛው ወደዛ ስፍራ አንሄድም ሲሉ ስሞታቸውን አቀርበዋል። ስለዛ ጉዳይ የምናወራው ይሆናል። ውድ የተከበራችሁ ተመልካቾቻችን እፎይ ጉዳይ በርካታ መረጃዎች እየወጡ ይገኛሉ። እንግዲህ የሃይማኖት ተቋማት ጉባኤም እፎይም እንዲከሰስና እንዲታሰር ይፋዊ መግለጫ አውጥቷል ማለት ነው። ስለ እፎይ አዳዲስ መረጃዎች አሉ። እሱንም ማሰማችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ በጣም በርካታ ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደ ፕሮግራማችንን ከመጀመራችሁ በፊት ላይክ ማድረግ እንዳይረሳም። ሰብስክራይብ ያላረጋችሁኝ ውድ ቤተሰቦቼ ሰብስክራይብ አድርጉኝ። በአገር ውስጥም በውጭ ሀገር የምትገኙ ኢትዮጵያን በጠቅላላም እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ የሚቆየው ወንድማችሁ ሚኮ ነኝ። መልካም ጊዜ ይሁንላችሁ። የመጀመሪያው መረጃችን ነው የምንሸጋገረው። በዚህ ሳምንት በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወደ አስቆጣው ቪዲዮ ነው የምንሸጋገረው። እንግዲህ ከበሮ ባለባት በዛች በገጠሪቷ ቤተክርስቲያን ላይ አሁን እንግዲህ ዲጄ ገብቷል ማለት ነው። እኔ በጣም ግርም ብያለሁ ወዴት እየሄደ እንደሆነ። እስቲ አዳምጡትና እንግዲህ ወዴት እየሄደን እንደሆነ በጣም ግራ እየገባኝ ነው። ውድ የተከበራችሁ ተመልካቾቻችን እንግዲህ ከበሮ የለም እንዳይባል እንግዲህ በጣም ከበሮ ያለበት ቦታ የገጠሪቱ ቤተክርስቲያን ላይ በከበሮ ማይታማ ነው። ምክንያቱም እዛ ገጠር ስለሚሰራ ከያችን የምንሸጋገረው እንግዲህ ሁለተኛ መረጃችን የሚያጠነጥነው በንግድ ባንክ ማለት ነው የሰው ህይወት ማለፉ ተሰምቷል ማለት ነው። እስቲ ይሄን መረጃ አዳምጠን እንጣ። ዛሬ በኢትዮጵያ ንግድ ባንክ በስራተ ገብርኤል ቅርንጫፍ በካርል ብራንች ውስጥ በተፈጠረ አለመግባባት የሶስት ሰዎች ህይወት ማለፉ እየተነገረ ይገኛል ማለት ነው። ይሄንን መረጃ ያሰፈረው ቲግቫ ነው። ቲግቫ እንደተናገረውም ከሆነ እነዚህ ሶስት ህይወታቸው ያለፉት ግለሰቦች የጥበቃ ሰራተኞች መሆኑ እየተነገረ ይገኛል። በተጨማሪነት ምን እንደተፈጠረ ከአዲስ አበባ ፖሊስ ኮሚሽን ሙሉ ዘገባውን ስናገኝ የምንነግራችሁ ይሆናል። ቀን ነው እንግዲህ በኢትዮጵያ ንግድ ባንክ ማለት ነው በካርል ብራንች የሶስት ሰው ህይወት ማለፉን ቲግቫ የዘገበው ማለት ነው። እነዚያ ሰዎች ደግሞ የጥበቃ ሰራተኛ መሆናቸው ነው እንግዲህ የተሰማው። ምን እንደተፈጠረ እንግዲህ በቀጣይ ቪዲዮአችን መረጃችን የምናቀርብላችሁ ይሆናል። እንግዲህ የሰው ሞት የቀለለባት ሀገር ላይ ያለ ነው። እንግዲህ በጣም ግርም እያለ ነው። ምን ሰሞን ነገር በጣም ይዘገንናል። ወደ ቀጣይ ቪዲዮአችን እንሸጋገራለን። ሌላው እንግዲህ በዚህ ወር ውስጥ ማለት ነው አንድ አባት ወደ ከተማ መጥተው እንግዲህ መነኩሴ ናቸው መንገድ ላይ እየሰበኩ ይገኛሉ። ይሄ ቪዲዮአቸው ደግሞ በሶሻል ሚዲያ ተለቆ ደግሞ በርካታ የእስልምና እምነት ተከታዮች የፕሮቴስታንትም የኦርቶዶክስም በጣም ተመስጠው ያዳመጧቸው ይገኛሉ። እስቲ እውነት ወዳችኋቸዋል? እስቲ ዛሬ ማቀረብኩላችሁ ኮሜንት ላይ ሐሳባችሁን ግለጹልኝ። አንደበታችሁ ክፉ ነገር አትናገሩ። ጾም ዝምታ ነው። አትብሉ። ቢቻል ይችን 2 ወር ጨው የሌለው እህል ብሉ። ጾም በተፈጥሮ ስጋን መውጃ ነው። አንዳንዱ 6 ሰዓት ይጾምና ምግብ አልደረሰም እንዴ ይላል። ከምግብ ጋር የተያዘ ታሪክ አለ። እሺ ምድሪቱ ትዳር፣ ይሄ ኃጢአት፣ ዝሙት፣ ክፋት፣ ዘረኝነት የምትሸጥ ዓለም፣ ወንድና ወንድ ሴትና ሴት የምታጋባ ዓለም። እስቲ ሻሩት በጾም እስኪ በጸሎት ሻሩት። አንዳንድ ሰው ይመጣና ረዲያ እስገድያለሁ እንዴ ይላል። እባክህ ወንድሜ የፈረንጅ ኳስ አለ ሲባል እንቅልፋቶ የሚዳፋ ትውልድ ለምን አታስቀድስም ሲባል ምን አድርጌያለሁ እኔ እያለ ይመጻደቃል። እግዚአብሔር መዓት ያመጣል። እንደዛ ከሆነ ስኳርህም አይድንም፣ ደም ግፊትህም አይድንም፣ ጨጓራህም አይድንም፣ ኤችአይቪህም አይድንም። እየባሰበት ይሄዳል። ያስከው ገንዘብ በሙሉ አመድ እየሆነ ይሄዳል። እግዚአብሔር ምስክሬ ነው፣ አልዋሽም። ቄሱ አያድንህም፣ ጳጳሱ አያድንህም፣ ባህታዊ አያድንህም። ምን ማለት ፈልገህ ነው ካልከኝ ንስሐ ግባ። በቃ ምድሪቱ የምትድነው ያለ ንስሐ ሌላ ነገር አይደለም። የትኛውም ቄስ ለማንኛውም ሰው ንስሐ የመስጠት ግዴታ አለበት። ካህን እስከሆነ መርጦ መያዝ መርጦ ንስሐ መስጠት ማን ምንድነው የሚባል አማርኛ አይሰራም። በዚህ መስቀል ላይ የሞተ እግዚአብሔር ለሁሉ ነው።
አንዱ ለሁሉ ሞተ በሉ። አንዱ ለስንቱ ሞተ? አንዱ ለስንቱ ሞተ? በየሄድንበት ቦታኛ ተሳቀን በሚዲያ ላይ አባ ቄሶች ነው እየጨፈሩ ለኔ ሞተው ቄስ አይደለም። ትናንትና እነ ዘርፌ ነው ምናምን ዘማሪ የነበሩ ሃይማኖታቸውን ጥለው ሄደዋል ስላልተቀሩ። እኔ ቄሱ ጭፈራ ቤት የጨፈረው ቄስ አይደለም ለኔ የሞተው፣ ለኔና ለእናንተ የሞተው የድንግል ማርያም ልጅ ወላዲት አምላክ ቤዛዊት ዓለም ድንግል ማርያም ልጇ ኢየሱስ ክርስቶስ ነው። እምነት ያድናል። ቤተ ክርስቲያን የተመሰረተችው በቄስ ደም አይደለም፣ በማደም ነው። በማደም ነው። በእግዚአብሔር ምን ላካ ሃይማኖትሽና አትሻሻ። ጾም ያለ ሰባት ሰና በሃይማኖት ወንድሜን አይቼ በለኋት ነው። ሰይጣን ክፉ ነው። ሰይጣን በሉ እስኪ ክፉ ነው። ሰይጣን ምንድነው? ስለዚህ አንቺን ብሎ አስቀዳሽ ይላል ሰይጣን። ደስ ይበልህ። በክርስቶስ መሰደድ ማስትሬትና ዲግሪ ነው። አንዱም ሰው ያገኘው አንቺን ብሎ ቆራቢ ይላል። ደስ ይበላችሁ። ማስትሬት ነው በክርስቶስ መሰደድ። ስለዚህ ነው ጨርሻለሁ። ወደ ጸበሉ ነው የምገባው። አባቴን ደክሟቸው እዛ ጸሎት እያደረጉ ነው። ይሄንን ለካህናትም ለቄስም ተናግረናል። ስለ ድንግል ማርያም መስቀል እንዳረቁ ስዕል እንዳረቁ ለልጆቻችሁ ጫማ ስገዙ፣ ለእናንተ ጫማ ስገዙ፣ ጎረምሶችም ጫማ ስገዙ ውስጥና ውጩን እያያችሁ ዛሬ እዚህ ቦታ ስለሆነ ነው እንጂ ወደ መገናኛ ወደ ቦታ ላይ ብትሄዱ ታዝናላችሁ። የድንግል ማርያም ስዕል በዚህም በዚህም ተለጣጥፎ በገበያ ላይ እንደ ጌጥ እየተሸጠ ሄርኩና ወንድሜ ነውር እኮ ነው። ለምን ስዕል ትሸጣለህ እንደዚህ ስለው እናንተ ደግሞ በየሄዳችሁበት ሄቦች አለኝ። እውነት ነው። በክርስቶስም ሌብነት አይደለም የታደሉት ሰይፍ አግኝቷቸዋል። እኔ ስላልታደልኩ ነው ስድብ ብቻ እየታደለኛለሁ። ከተክለ ሃይማኖት የተማርኩት ጽናት ነው። ማጭበርበር ብፈልግ 5000 ብር አንድ ክላስ ተከራይቼ ባህላዊ መድኃኒት መስራት ይችላል። ምን ገንዘብ ለማግኘትና ዓለም ለማጭበርበር ቀላል ነገር ነው። ቃል ኪዳኑ በሃይማኖት መኖር ብቻ ነው። እንግዲህ እኛ ኢትዮጵያውያን ማለት ነው ማዳመጥ አንወድም እንጂ እኛ አባት የተናገሩት ነገር ምንም አይወጣላቸው። ቃሎት ያሰማል። ምንም አይወጣላቸው። እውነቴን ንስሐ እንግባ። በቃ ከሁሉ ነገር ሊያነጻን የሚችለው ንስሐ በቃ እውነቱን የተናገሩት ከምሬን ብላችሁ። ስለዚህ ምን አሉ? በክርስቶስ ስም መዋረድ መከበር ነው አሉ። ማሰሬት ነው አሉ። አንተም ብሎ አስቀዳሽ፣ አንተም ብሎ ቆራቢ ብሎ አንድ ሰው አንተን ሊንቅ ይሞክራል። መቁረብ፣ ማስቀደስ፣ ንስሐ መግባት ማሰሬት ነው። የሳምንት ደግሞ የእፎይ ነገር አሁንም በጣም መነጋገሪያ ሆኗል ማለት ነው። ልክ እንደ እፎይ ደግሞ አንድ በእስልምና ጉዳይ ላይ የሚሰራ ወንድማችን ቢኒያም ፍሬው የሚባል ሰውዬ እንግዲህ በእስልምና በኩል ተናግሮ በቃ አሁን ፈርቶ ጫካ ነው የገባው የሚል መረጃ ሰማሁ። እስቲ ይሄን አዳምጣችሁ ነው። በእውነት ሰሞኑን በጣም ልቤን ከነካኝ ነገር የዚህ መምህር ጉዳይ ነው። ቢኒያም ፍሬው ይባላል። ልክ እንደ እፎይ በንጽጽር ላይ የሚሰራ ወንድማችን ነበረ። ግን አይዞዋለን ከጎንነን የሚለው ሰው በማጣቱ እንግዲህ በጫካ ውስጥ ከነ ቤተሰቡ ተሰዶ ይገኛልና እንግዲህ አስቡት። ሁሉም የመናገር ነጻነት ባለበት ሀገር ላይ ሁሉም እንደፈለገ እየተነሳ በሚናገርበት ሀገር ላይ እንግዲህ ወንድማችን ለእምነቱ ዲፌንድ በማድረጉ ለአምላኩ በመቆሙ አይዞ አለንልህ የሚለው ሰዎች በማጣቱ እንግዲህ ጫካ ውስጥ ገብቶ ይገኛልና ይሄን ወንድም ከየትም ካለበት ፈልገን ወደ ቦታው እንዲመለስና እውነት ወደ አገልግሎቱ እንዲመለስ ማድረግ መቻል አለብን። ክርስቲያኖች አንድ ስራ መስራት ካለብን ይሄን ነውና እኔ ከዚህ በፊት ከነፈጠሩም አላቆም አብዛኞቻችንም አናቆም። ምክንያቱም ማንም ስለሱም አላወራም፣ ማንምም አልደገፈውም። እንዴት ብቻውን ይሰደዳል? ለምን ይሰደዳል? ሁሉም የመናገር ነጻነት ባለበት ሀገር ላይ ማንንም ማሳደድ ስለማይችለው ይሄን ወንድማችንን ካለበት ፈልገን ልናገዘው ይገባል። እባካችሁ የሆነ ስራ መስራት ብንችል በጣም ደስ ይለኛል። ሆነ እንጂ እንደዚህ አይነት ሰዎች ደግሞ በእስልምና ጉዳይ ላይ የሚሰሩ አሉ። ተሰደው ነው የሚገኙት። ወደ ሀገራቸው እንመልሳቸው፣ ወደ ነበሩበት እንመልሳቸው እና የመናገር ነጻ ይህንን ቪዲዮ ይህንን ምስክርነት ስታዳምጡ እንባችሁ ካልመጣ እግዚአብሔር ምስክሬ ነው እገረማለሁ። በጣም ድንቅ ምስክርነት የእመቤታችን የቅድስት ድንግል ማርያም መልጃ። እዚህ ጋር ፕሮቴስታንቶችም ሙስሊሞችም ካላችሁ አዳምጡት። ኮሜንት ላይ ሁላችሁም እመቤቴ አማላጄ ያላችሁ ጻፉት። በጣም ልቤን የነካው ያለቀስኩበት ቪዲዮ። ዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ
3 ሰው ያነሳው መጠቱ ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አላት። ከቻልሽ የእኛን እስልምና ተቀበይ ሻአዳጂ ከኛ ጋር ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖር ያለው ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች አምናታለሁ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቺ ጥምቀት የኔ ጥምቀት አይደለችም ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቀው ሲወጡ 3 ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ ለቀን ቀርቶሻል ብሏል። እናትየው 3 ቀን የተጠመቁት ሲደወል ልጅቷ ዝልፍልፍ ብላ ወርቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን ሰውነቴ ላይ የነበረ ያ ክብደት የሚመስል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላወቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ መርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ ልሰራ ነው ያለሁት እኔ ልጅቷን አውቃታለሁ ኪሎዋ ይሄን ያለው ደሞ እንዲህ ነው አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል አረብ ሀገር አይደለም ወይ ያለሽው ከየት አመጣሽ? አይ እናቴ ተጠምቃለኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። አዋት ስነሳ ሙሉ ሰውነቴ እረጥቦ ነበር ምገኘው አለች። እናቴ እዛ ተጠመቃለች ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ከማቀርብላችሁ መረጃ ደግሞ ቤተክርስቲያን ሊሰራ ልክ እንደ ፕሮቴስታንቶቹ ቤተክርስቲያን ሰርቻለሁ ኑ ምናምን ብሎ የጠራ ግለሰብ ቤተክርስቲያን ፈቃድ የለውም። ቤቱን ሄደው ሙሉ አቃጠሉበት። የሰራውን ቤተክርስቲያን ማለት ነው። ምን አይነት ጊዜ ላይ ደረሰ? ያለ ቤተክርስቲያን ፈቃድ ቤተክርስቲያን ሰርቶ ኑ ይላቸዋል። ልክ እንደ ፕሮቴስታንት ቸርች። አይ አዳምጡት እስቲ። ሰላም የተዋሕዶ ልጆች፣ እንግዲህ ትናንትና እዚህ ጋር የተወሰነች መረጃ ልንሰጣችሁ ሞክረናል። ይሄ በምስሉ ላይ የምታዩት ሰውዬ መብራቱ የሚባል ሸደሪያ ላይ ዳስ ዘርግቶ አጸብላለሁ ያለ የተዋሕዶ ልጆችን ሲያወናብር ሲያጭበረብር የነበረ እጅግ በጣም ነውረኛና ከስርዓተ ቤተክርስቲያን ውጪ የሆነ ሰውዬ ነው። ደግሞ የከሰረ ነጋዴ ደግሞ አሁን ጭራሽ ደግሞ ይባስ ብሎ ቤተክርስቲያን ሰራው በማለት እዚህ ጋር በምስሉ ላይ እንደምታዩት ከአምባ አንድ ወዲያ ባዶ በወንዙ ተሻግራችሁ ባለው ቦታ ላይ እንደዚህ አድርጎ ሰርቶ የቅዱስ ጊዮርጊስ ቤተክርስቲያን እየሰራ ነው ብሎናል። ትናንትና ሄደን ለማናገርም ለመጠየቅ ሞክረናል። ከሀገረ ስብከቱ ፈቃድ እንዳለው ጠይቀነው ምንም ፈቃድ አልተሰጠውም። ሀገረ ስብከታችንም ድረስ ደውለን ጠይቀናል፣ ፈቃድ አልተሰጠውም። አሁን ግን ሀገረ ስብከታችን ህዝበ ክርስቲያኑን ይፈልጋል፣ ወጣቱን ይፈልጋል። ምክንያቱም ህጋዊ በሆነ መልኩ በህግ አግባብ የምንሄድበት ሆኖ ደብዳቤ ተጽፎአል። 8 ሰዓት ላይ ሁላችንም ሀገረ ስብከት ተገኝተን እዚህ ቦታው ድረስ ሄደን ያለውን ነገር ከሀገረ ስብከቱ ጋር አንድ ላይ ሆነን እርምጃ መውሰድ ስላለብን ሁላችሁም እንድትመጡ በሰማዕቷ በቅድስት አርሴማ ስምና በቅድስት ቤተክርስቲያን ስም ጥሪያችንን እናስተላልፋለን። የመኪና ባለንብረቶች ቦታው ላይ መገኘት የምትችሉ ጠቅላላችሁም ተገኝታችሁ ይህንን ነገር በጋራ ሆነን የምንቃወምበት ግዴታ ስለሆነ እንዳትቀሩ እንዳለን ይህንን ቤተክርስቲያን ማሰራት የጀመራችሁ ቤተክርስቲያኗ ሳታውቅ በራስ ፍቃድ ቤተክርስቲያን ሰርቶ አይ ወራ ካሉ መረጃዎች መካከል ደግሞ የታዋቂው ድምፃዊ የአንዱዓለም ጎሳ ባለቤት መሞቷ ነው። እንግዲህ ትላንትና መረጃውን አቅርቤላችሁ ነበር። እስቲ ምንድነው የተፈጠረው የሚለውን ነገር አጣራ አድርገን ሰምተን አዳዲስ የወጡ መረጃዎችን ደግሞ ለእናንተ አጋራለሁ። የተጻጻፉትን ቴክስት ጓደኛዋ ያለችውን ነገርና እንግዲህ ባለቤቷ መታሰሩን በደንብ አድርገን እናወራለን። ይሄን መረጃ ግን አዳምጡት። ቀነኒ ላይ ምንድነው የተፈጠረው?
ነገሩ እንዲህ ነው። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተባልኩኝ። ሆኖም ግን ሩቅ በመሆኔ በሰዓቱ መድረስ አልቻልኩም ነበር። ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተነግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንዷለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው። ምርመራ እናድርግ ብሎ ነው ፖሊስ የወሰደው። የድምፃዊ አንዷለም ጎሳ ማናጀር የሆነው ለሊሳ አንድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ከሰጠው ምላሽ በፋስት መረጃ እንደቀረበው እንግዲህ ከዚህ ሴት ግድያ ጀርባ ደግሞ ማን እንዳለ እስካሁን አልታወቀም። ግን ጓደኛዋ ግን በፈሊጥ የተናገረች ንግግር ማንን እንደሚጠቁም ደግሞ ይናገራል። ግን ያው በፈሊጥ የሆነ ነገር ተናግራለች። እስቲ ጓደኛ የተናገረችው ንግግር አዳምጠን እንጣ። ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሐሳቡን በአማርኛ ነግራችኋለሁ። ጃለለ ጀደኒ ሲርቡፍ ጃለላፍ ጅራችሁ ወሊፍ አዳ ወለሎፍ የደሎን ወልቲ ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲነ መከፈልቺሳ ብላለች። ምን ማለት ነው? ጠቅላላ ሐሳቡ ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል። ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሁፍን በብዙዎች ዘንድ ጥያቄን ያስነሳ ነውና እናንተስ ምን ትላላችሁ? እዚህ ላይ ሐሳባችሁን ኮሜንት ላይ አስፍሩ። እስቲ ተከታችሁት ነው። ጓደኛዋ በፈሊጥ ማንን እንደነካች በጣም የሚገርም ንግግርን የተናገረችው። ስለ ፍቅር መዝፈንና ፍቅርን መኖር ይለያያል። ፍቅርን ሳንኖር ስለ ፍቅር ብንዘፍን ዋጋ የለውም እያለች ነው ጓደኛዋ እና በጣም እንደሚደበድባትም መረጃዎች እየደረሱ ነው። እንግዲህ አዳዲስ መረጃዎች እውነት ይሁን ሐሰት አልተረጋገጠም። በጣም ይደበድባታል፣ በጣም ያስከፋታል የሚል መረጃዎችም እየደረሱ ይገኛሉ። እስቲ ደግሞ ከቀነኒ አዱኛ ቪዲዮ ከመሞቷ በፊት ቀደም ብላ የሰራችው ቪዲዮ እውነትም ቀደም ብላ የሰራችው ቪዲዮ ወዲያው ነው የተሰራ ወይስ ቆይቶ ነው የተሰራው የሚሉ ደግሞ አንድ ጓደኛችን ደግሞ ያጋለጠውን መረጃ አሰማችሁ። በዚህች ወጣት ሴት ልጅ ማለትም በቀነኒ አዱኛ ሞት ካዘኑ ሰዎች መሃል አንደኛው እኔ ነኝ። ምክንያቱም ገና ወጣት ስለነበረችና በጣም ብዙ ነገሮችን ከሷ ስለምንጠብቅ እንደዚህ አይነት ወጣት የሆኑ ሰዎችና ሞታቸው ደግሞ በድንገተኛ የሆነ ሰዎች በጣም አዘናቸው እጅግ በጣም ከባድ ነው። እናም በመጀመሪያ በዙሪያው ላላችሁ ቤተሰቦቿ እንዲሁም ለምትወዷት ሰዎች እንግዲህ መጽናናትን እመኛለሁ። የሷን ነፍስ እንግዲህ በአጸደ ገነት ያኑርልን ማለት ፈልጋለሁ። ነገር ግን በተለያዩ ሶሻል ሚዲያዎች እየተመላለሰ ያለ አንድ ነገር አለ። ይህም ራሷን ከማጥፋቷ ወይም እንደዚህ አይነት አደጋ ከመፈጠሩ በፊት ማለትም ከ4 ሰዓትና ከ5 ሰዓት በፊት ቪዲዮ ሰርታ ፖስት አድርጋ ነበረ ብለው ብዙ ሰዎች እየተነጋገሩበት ይገኛል። እዚህ ሐሳብ ላይ ፕሮፋይሏ ላይም ገብቼ እንግዲህ ይህንን ቪዲዮ ለመመልከት ሞክሬ ነበር። አዎ ልክ ነው። ይህ ነገር ከመፈጠሩ ከሰዓታት በፊት እንግዲህ ቪዲዮ ፖስት አድርጋ ነበር። ይህም ቪዲዮ እንግዲህ ፎቶ ይህንን ይመስላል እንደምትመለከቱት። እንግዲህ ዛሬ ስክሪንሻት ስላረኩት ከ2 ቀን በፊት ነው የሚለው ነገር ግን ይህ ነገር ከመፈጠሩ ከሰዓታት በፊት ነው ይህን ፖስት የተደረገው። ፖስት ያደረገችውም እንግዲህ እየጨፈረች ሲሆን በአንዱ ዓለም ዘፈን ነው እየጨፈረች የነበረችው በዚህ ቪዲዮ ላይ ማለት ነው። ነገር ግን አንድ ወር ከምናምን ወደ ኋላ ተመልሰን ስንመለከተው እንደዚህ አይነት ቪዲዮ እናገኛለን። ቆይ ላሳያችሁ። ሁለተኛው ደግሞ ይሄኛው ቪዲዮ ነው እንግዲህ ስክሪንሻት አድርጌው ነበር። እንደምትመለከቱት እንግዲህ በአንደኛው ወር ነው የተቀረጸው ማለትም የዛሬ 2 ወር ማለት ነው። እንደምትመለከቱት የለበሰችውም ልብስም ሆነ ጥፍሯን የተቀባችው ቀለም አንድ አይነት ነው። እና ምን ለማለት ፈልጌ ነው? እውነት ነው ይህ ቪዲዮ ፖስት የተደረገው እሷ ህይወቷ ከማለፉ ከሰዓታት በፊት ነው። ነገር ግን ይህ ቪዲዮ የተቀረጸው ከ2 ወር በፊት ነው ማለት ነው። እናም ይህ ቪዲዮ ማለትም መጨረሻ ላይ ፖስት የተደረገው ቪዲዮ በጊዜው የነበራትን የማይንድ ሴት ወይም ደስታ ወይም ሀዘን የሚያሳይ ነገር አይደለም። ምክንያቱም የተቀረጸው ከ2 ወር በፊት ስለሆነ ማለት ነው። አሁንም እንግዲህ ለቤተሰቦቿም ለባለቤቷም እንዲሁም ባችሁት ነው በርካቶች ቪዲዮ ሰርታ ነው ህይወቷን ያጠፋችው የሚል መረጃ ሲያቀርቡ ነበር። ግን የለቀቀችው ቪዲዮ ግን ከዛሬ 2 ወር ምናምን በፊት የለቀቀችው ቪዲዮ ጋር የሚመሳሰል ተመሳሳይ ልብስ አድርጋ ነው። በጣም የሚገርማችሁ ነገር ደግሞ ቴክስቱን ተመልከቱት። እዚህ ጋር ማን እንደጻፈው ማን ሶሻል ሚዲያ ላይ እንደለቀቀው አይታወቅም። ቲክቶክ ላይ 1.1 ሚሊዮን ቪው አግኝቷል። እንደከፋት እንደደበራት በጣም ህይወቷን ማጥፋት እንደምትፈልግ በቃ ምርር እንዳላት የሚያሳይ መልእክት እንግዲህ የተጻጻፉትን መልእክት ከማን ጋር እንደሆነ ባይታወቅም ሶሻል ሚዲያ ላይ ተለቆ ነበር። እንግዲህ በጣም እንደከፋት ነው እየተናገረች ያለችው። በጣም ምርር እንዳላት ማለት ነው። አንዳንድ ሰው ይለብሳል፣ ይዘንጣል፣ ያምራል፣ ገንዘብ አለው፣ ግን ምን የለውም ውስጥ ላይ ሰላም የለውም። ሰላም ከሌለ ከውጭ ብታምሩ ዋጋ የለውም። እና በጣም አንዳንድ ሰዎች ለመረዳት ሞክሩ። በጣም የሚገርም በጣም ያዘንኩበት ነገር ነውና የተጻጻፈችው ቴክስት ነው በሶሻል ሚዲያ የተለቀቀው። እስቲ ደግሞ ያው ምላሳሙ ዮኒ ማኛ መረጃ አለኝ እሱን የገደላት ሙሉ በሙሉ እርግጠኛ ነኝ እያለ ነው። አዳምጠስ እንምጣ። ነፍሰ ጡርና ሁላ ትቀጠቀጣለች።
አስብ፣ 2 ነፍስ ነው የጠፋው። 2 ነፍስ፣ 1 ነፍስ፣ 2 ነፍስ ነው የጠፋው። አይሰሙም፣ ሴቶች አይሰሙም። ናይስ ወንድ ትተው መልካም ሰው ትተው እቀይረዋለሁ ብላ ነው የምትሄደው። ሴት ልጅ ህይወቷን አታ ትመጣለች ስትጸጸ። ብዙ ሲንግል ማም የበዙ በዚህ ነው። መልካም ሰው ትተው የማይረባ ሰው ጋር ሆነው ብዙ ጊዜ ህይወታቸው የተበላሸው በዚህ ነው። ጥገኛ የመሆን ነገር ነው ሴት ልጅን ብዙ ጊዜ ጎዳት። ጥገኛ እንዴት ነው አንቺ 25 ዓመት 26 27 ዓመት ሆነሽ ጥገኛ የምትሆኘው? እንዴት ነው? ለምን ባል ባፍንጫ ወጣ ምን ያደርግልሽ? ራስሽን ስቺ ክብሩ አለሽ፣ ሞገሱ አለሽ፣ የሚስትነት የትዳር ሞገሱ አለሽ። ዝም ብለሽ መግባት የለብሽ። ይቺን የመሰለች ልጅ ስንት ነገር መስራት የምትችል ልጅ ለእኔ ካልሆንሽ ለማንም አትሆኝም የሚሉ አስተሳሰብ ያላቸው ወንዶች አሉ። ለእኔ ካልሆንሽ፣ እኔን ካልወደድሽ። አንዳንዴ ዮኒ እውነት ያወራል፣ እውነት ያወራል። አንዳንዴ ይቀባዥራል፣ ሴጣኑ ይነሳበታል እንጂ ጥሩ ነው የምታወራው። ጥሩ። በትላንትናው ዕለት የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ አውጥቶ ነበር። በርካታ ኦርቶዶክሳውያንን አስቆጥቷል። እንዴት እና በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራዊ ሚዲያዎችም ሚኒስትሪ ሚዲያዎችም እንዳልተገኙ ነው የተሰማውና ለምን አልተገኙም? እስቲ ከዚህ ልጅ እንስማና እንምጣ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። የሃይማኖት ተቋማት የሰጠው መግለጫ ምናልባት እንደገና ሪዲፋይን መደረግ አለበት፣ እንደገና ቢታይ ጥሩ ነው ብዬ ከሚያስቡ እንደ ግለሰብ ከሚያስቡ ሰዎች መካከል አንዱ ነኝ። የሃይማኖት ተቋማት የሰጠው መግለጫ ከእንደገና ሪዲፋይን መደረግ አለበት ብዬ አስባለሁ። የሃይማኖት ተቋማት የተቋቋመበት አንዱ ሀሳብ በሃይማኖት መካከል ያሉ ሰዎች ቅራኔ ቢፈጠርባቸው እሱን ማርገብና ሰላማዊ ነገር መፍጠር እንጂ የማንንም ሃይማኖት ማጽደቅም መኮንንም አይችልም። በነገራችን ላይ የሃይማኖት ተቋማት እስልምና ልክ ነው ማለትም አይችልም፣ ክርስትና ልክ ነው ማለትም አይችልም። የሃይማኖት ተቋማት ኃላፊነታቸው ስብስብነታቸው የምንም ሃይማኖትን ማጽደቅም መኮንንም ሳይሆን በሃይማኖት ሰዎች መካከል የሚፈጠረውን ቅራኔ ማርገብ ነው። ቢፈጠር ቅራኔ ማርገብ፣ እንዲሁም ደግሞ አንድ ሀገር የምንጋራበትን ወይም ደግሞ በሀገር ደረጃ በስብዕና ደረጃ ምናልባትም በብሔር በቋንቋ ደረጃ የምንግባባውን ሰዎች አንድ ለማድረግ ሀገራዊ ህልውና ሴኩላር ከሆኑ ነገር አንጻር መስራት እንጂ የሃይማኖት ተቋማት ሀሳቡ የተፈጠረበትም ዓላማ ራሱ በኢትሰልፍ ማለት ነው። ኢሴንሱ ራሱ የሃይማኖት ተቋማት ኢሴንስ በሃይማኖት ሰዎች መካከል የሚፈጠረውን ቅራኔ ምን ማለት ነው ማርገብ፣ እንዲሁም በሃይማኖት መካከል ያለውን የሚያጋሩ ነገሮች ለምሳሌ ምን ያጋራል? ሀገር ያጋራል፣ ኢኮኖሚ ያጋራል፣ ቋንቋ ሊያጋራ ይችላል፣ ብሔር ሊያጋራ ይችላል፣ እሴቶች፣ አንዳንድ ባህላዊ እሴቶች ያጋሩናል። እነዚህን አስችሎ መሄድ እንጂ ምንንም ሃይማኖት ወይም በምንም ሃይማኖት ውስጥ ያሉትን የሚጠሩ ሰዎችን ሁሉ ማጽደቅም መኮንንም አይችልም። ስለዚህ በሃይማኖት ተቋማት ውስጥ የተሰጠው መግለጫ ቶታሊ ሮንግ ነው አካሄዱ። ምክንያቱም በደንብ ሪዲፋይን ሊደረግ ይገባል።